አደይ በድንገት ተነስታ ገጠር ገባች። ዴቭን በመጨረሻ አለልኝና ጫኔ አግተው አፈር ደም እያስበሉት ይገኛሉ። በአደይ አባት ትዕዛዝ መሰረት ዴቭን እዚህ ምን አባክ ልታረግ መጣህ? የከተማ ወጣጤ የጋሼ ልጅ በፍጹም ሊያገባ የሚችል የለም። ጋሼ እኮ በተደጋጋሚ እኔ ለምፈልገውና ለሚያከብረንና ገንዘብ ያለው ሰው እድርሻለሁኝ ብሏት፣ አደይ ደግሞ አሻፈሬ ብላ ወደ ገጠር ሄዳለች። ለካ አንተን እያሳደደች ነበር እንዴ? ጋሼ ያልሰሙት ነገር እድሜ ልክህን ዝች አንድ ክፍል ውስጥ ታግተህ እየተሰቃየህ እሱ ራሱ መጥቶ የሚያደርግህን አብረን የምናይ ይሆናል ብለው አስፈራሩት። ዴብም ደግሞ አይደለም ማገት ከዚህም በላይ ብዙ ነገር ብታደርጉኝ እኔ በፍጹም አደይን ተማፍቀርና ተማግባት ወደ ኋላ ልልም ብሎ ዛተባቸው። ዳይመንድ እንግዲህ አባባን የአደይን አባት ለማሳመን ደፋ ቀና እያለ በተገኘበት ሰዓት እሱም ደግሞ የመሬታችንን የአባታችንን ሀብትና ንብረት እንፈልጋለን መስጠት አለብህ እያለ አፋጦ ይዞታል። የአደይ አባትም የት አባክ ያስቀመከውን ቤት ሀብትና ንብረት ነው የምታገኘው? እናንተ ክትታችሁ ወደ ከተማ ሄዳችሁ የለ እንዴ? ወጠጤ ሁላ እኔ ለፍቼና ፈርደም ግጬ ያካበትኩትን መሬት መታችሁ ልትወስዱ ነው እንዴ? ትንሽ አታፍሩም እንዴ? እያለ የአደይ አባትም አበበና ዳይመንድን በእንደዚህ አድርጎ መልሷቸዋል ማለት ነው። ሌላውና ትልቁ ነገር እንግዲህ ለሊና ባቡሬ በከባዱ ፍቅር ውስጥ ገብተዋል። አደይ የዴቭ መታገትና የዴቭን ስቃይ ስትሰማ በቃ ለሊ እኔ ዝህ አንቺ ጋር ተቀምጬ የለወጥኩትም የቀየርኩትም ነገር የለኝም። ቢያንስ ወደ ገጠር ሂጄ እናቴን ማሳመን አለብኝ። ዴቭ ትልቅ ስህተት ሰርቷል። እሱ ምንድን መሰለሽ እኔን ስለሚወደኝና ስለሚያፈቅረኝ ብቻም ሳይሆን ገጠር እንደሄደ ለእናቴ ተናግሮ መመለስ እየቻለ ይህን ያክል ጊዜ መቆየቱ ተገቢ አይደለም። ሳስበው የተፈጠረ ነገር አለ። መሄድ አለብኝ። ለልዬ የተወሰነ ብር ካለሽ ስጭኝና ወደ ሀገሬ ሸኝኝ ብላ አለቻት። ለሊም ደግሞ አደይ እንደሱ ይሻላል፣ የተወሰነ ጊዜ ዴቭን መጠበቅ አይሻልም እንዴ ብላ አለቻት። አይ እኔ ምንም እየተረጋጋሁ አይደለም። እዛ ያለውን ነገር ራሴ ሂጄ መጋፈጥ አለብኝ። ለሊ ከዚህ በላይ ምንም የምለውጠውና የማመጣው ነገር የለኝም ብላ አለቻት። ሰላም ሰላም! ውድ የተከበራችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉ ስንጠብቀው የነበረው የአደይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እጅግ አርጌ አመሰግናለሁኝ። አደይ በመጨረሻ ገጠር ገባች። ዳይመንድና ዴቭ እንግዲህ የአደይ አባትን እየተማጎቱ ይገኛሉ። ብርሃን አሁን በመጨረሻ አደይ ዴቭን ማፍቀርና መውደዷን እንዲሁም ደግሞ ገጠር የመጣበት ትልቁ ምክንያት የአደይን እናትና አባት አደይን ላገባ ነው ብሎ ለማስፈቀር መሆኑን አላወቀችምና እሷም ፎንቃ ተደፍቶባት የአደይ አባትም ቆይ አንቺ ልጅ ሁኔታሽ ሰሞኑን አላማረኝም፣ ምን ተፈጥሮ ነው እያለ እየጠየቃት ይገኛል። እናቷም ባለፈው እንግዲህ ዴቭን እና ዳይመንድን ተቀብላ ተጋበዙ በኋላ ሁኔታዋ ደስ የማይል ነገር ስታይባት፣ ብርሃን ሰሞኑን እየሆንሽ ያለበት ነገር በጣም ያሳዝናል። እስካሁን ድረስ እኮ አንቺ ማንንም እንትን ሳትይኝ ከማንም ጋር ሳታጣይኝ ከኔ ከእናትሽ ጎን ሆነሽ ብዙውን ነገር አልፈን እዚህ ደርሰናል። አሁን ግን የማይሽብሽ ነገር ደስ አይልም እያለች ብላት ነበረ። ብርሃን የያዛት ፎንቃ እጅግ በጣም ከባድ ነው።
ለዴቭ ያለኝ ስሜትና መውደድ የዛኔ ታምሜ ከተማ የገባሁ ጊዜ ፍቅር እንደዛ ስታሰቃየኝ ሲንከባከበኝ የነበረው ዴቭ ነበረ እና እሱ ደግሞ ከዛን ጊዜ ወዲህ በጣም እወደዋለሁ ብላ ለሄለን ሚስጥር ነግራት ነበር ማለት ነው። ብርሃን እንግዲህ በዴቭ ፍቅርና ፎንቃ ተጠልፋለች። ይገርማል፣ ያሳዝናል። እሷ መጨረሻ ላይ የምትፈልገው ነገር ቢኖር ዴቭን ለራሷ ማድረግ ነው። ግን አደይ ብትሰማ ገደለችሽ ሮማን፣ ልንገርሽ ብዬ ነው ማለት ነው። ማናት ብርሃን። ወደ ሮማንና ወደ አሹ ስንመጣ ደግሞ እንግዲህ የፍቅር እናት አንድ ላይ ላያችሁ አልፈልግም፣ አንተም ስራህን እሷም ስራችሁን፣ ምንድን ነው እንደዚህ እህቴ ወንድሜ እየተባለ የሌለ ነገር እያደረጋችሁ ያላችሁት? ስነ ስርዓታችሁን ያዙ፣ አትጨማለቁ ብላ የመጨረሻ ሀሳብ ሰጥታ ነበረ። ያንንም ደግሞ ማንም አልተገበረው። ብቻ ሮማንና አሹም ተናደው ነበር። መጨረሻ ላይ እኔና አሹ ምንም የተለየ ነገር የለም እትዬ፣ እኔ እዚህ ቤት የመጣሁት ለስራ ብቻና ብቻ ነው። ፍቅር ግን እየተፈታተነች ነው ያለችው። አሹና ዳይመንድ ለኔ ማለት ከዛ ከጭቃ ህይወት አውጥተው ዛሬ ላይ ራሴ ሰርቼ እንድለወጥና ማንነቴን እንድጠብቅ ያደረጉልኝ ናቸው። ፍቅር ያደረገችኝን ነገር በፍጹም ልረሳው አልችልም። ሆኖም ግን አርፌ የተቀመጥኩት አሁን እኔ አድቤ ስራ ያለ ስራና አላማ ያለ ሙላ ብዬ ነው ብላ አለች ማለት ነው። አሹም እንደዛው እትዬ፣ እኔ ስለ ራሴ ህይወት እኮ ብዙ የማቅሰው ነኝ። እዚህ ቤት የመጣሁት እርግጥ ለስራ ነው፣ ግን ስራዬ ምንም የጎደለብኝና ያጎደልኩት ነገር የለም። እርስዎም ደግሞ የፍቅርን ወሬ ብቻ ከመስማት አንዳንዴ የእኛንም ወሬ መስማት አለብዎት። ፍቅር ምንም ቢሆን ምንም የሆነውን ያልሆነውን ነገር እያመጣች ስለምታቀብልሽ አምነሽ መቀበል የለብሽም ብሎ አላት። አሽዬ ይቅርታ፣ ከአሁን በኋላ እንደፈለጋችሁ መሆን አለባችሁ። ሮማንም ስራዋን ስትጨርስ አንተም ጠብቃት ብላ መጨረሻ ተናገረች ማለት ነው። ሌላውና ትልቁ ውርደት ቤዛ እንግዲህ እዛ ቤት እማዬ እማዬ እያለች ስትቅለሰለስ ፍቅር ለረጅም ጊዜ ቋጥራ የነበረችውን እና ደብቃ የነበረችውን ሚስጥር አፈረጠች። እሱም ምንድን ነው? እማዬ በተደጋጋሚ ነው እየነገርኩሽ ነው፣ አንቺ ግን በፍጹም ልትሰሚኝ አልቻልሽም። እንዴ ምንም ቢሆን ምንም እኮ ሮማን አንድም ቀን እንደዚህ ታረጋለች ብዬ አልጠብቅም ነበር። ስለ ሮማን ተይውና ስለ ቤዛ እናውራ። ቤዛ ችግርሽ ምንድን ነው ብላ ስትጠይቅ እማዬ እስከ ዛሬ ድረስ ያልሰማሽው ስለ ቤዛ ጉድ አለ። ቤዛ ማለት የባርኬ ፍቅረኛ ናት። አብረው ለረጅም ጊዜ ሲኖሩ ሳይግባቡ ሲቀሩ እሱ አልፈልግሽም ብሎ አሽቀንጥሮ ጣላት። እዚህ ቤት ስትመጪ ደግሞ እንዳጋጣሚ ስለነበረ ባርኬ የሚገባበት ግራ ሲጠፋው ቤዛ የዚህ ቤት ሰራተኛ ናት ብለን ወሰን እንጂ ሌላ ምንም የተለየ ነገር የለም። ስለዚህ ካሁን በኋላ ያለው መደበቅ ይበቃል፣ እውነታው ይሄ ነው ብላለች። የፍቅር እናት ቀወጠችው፣ አበደች። የምትሆነው ግራ ገባትና እንዴት እስካሁን ድረስ አልነገራችሁኝም? ለባርኬ ብዬ ነው እማዬ እንጂ ቤዛ ከምታስቢያት በላይ ከባድና ተንኮለኛ ሰው ናት ብላ ተናገረች። አረ እንደዛ አይደለም እማዬ እያለች አሁንም ስትከራከር ቤዛ አርፈሽ ተቀመጪ፣ አደይ ይሄ ነገር እውነት ነው እንዴ ብላ ስትል አዎትዬ፣ በሰዓቱ ዴቭ እና ባርኮቴ ጥሩ ቦታ ላይ ስላልነበሩ ባርኮትም ደግሞ እንዴት ይሄንን ነገር እንጨምርበታለን፣ እርስዎ ሳያውቁ ብዙ ነገር ይፈጠራል ብለን ቤዛን ሰራተኛ ናት ብለን ለእርስዎ መዋሸታችን ትክክል አይደለም። ግን አሁንም ቢሆን ቤዛ የባርኬ ፍቅረኛ ነበረች፣ ለዛ ነው ሰራተኛ የተባለችው። እሱ ግን ትቷት ሄዷል ብላ አለች አደይ። ከዛ አደይ ያልተጻፈልሽንና ያልተባልሽውን ነገር ባታዋሪ ምን አለ እንዴ እናንተ? ቆይ ይሄን ያክል እኔ ምን አድርጊያችሁ ነው እያለች አለች። እማዬ እንደዛ አይደለም፣ ቆይ ላስረዳሽ እያለች ቤዛ ነገሯን ስትጎነጉን፣ አደይ ደግሞ
እማዬ ምንም ይሁን ምንም ካሁን በኋላ እንኳን እንደዚህ እውነታው እየተነገረሽና የሰራሹ ተንኮል እየተጋለጠ የማታምኒበት ነገር በጣም ያሳዝናል ብላ ቤዛ ልክ ልኳን ነገረቻት አደይ ማለት ነው። እንግዲህ ለሊና ባቡሬ ደግሞ ደስ የሚል የራት ግብዣ አድርገዋል። ቀለበቱንም አውልቆ ጥሎባታል። ለሊ ወደ ቀድሞ ማንነትሽና ህይወትሽ ተመለሽ። አሁን ላይ እንግዲህ አንቺ ይሄ ቀለበት አድርጎልሽ የሄደው ትዝታ ብቻ ነው። እሱ የራሱን ህይወት መረረም ጣፈጠም እየኖረ ነው። አንቺ ግን በሱ ቀለበት ፊት ለፊት እያየሽ እድሜ ልክሽን ማዘንና መበሳጨት የለብሽም። በቃ ተመለሽ ወደ ራስሽ ብሎ ባቡሬ መከራት ማለት ነው። ባቡሬ እንዴት ብዬ ኤላ ማለት የ7 አመት ፍቅረኛዬ ነው። ከዛ 7 አመት ሙሉ ትቶኝ ሄደና መጨረሻ ላይ ወደ ሀገሩ ሲመጣ እንደ አጋጣሚ ተገናኘን። ከዛ አብረን ቀጠልን። መቼም ቢሆን ትቶኝ እንደማይሄድና እንደማይከዳኝ ቃል ገባልኝ። ግን እሺ ብዬ አምኜ ተቀብዬ ልቤን ስብርብር አድርጎት የተፈጠረውን ነገር የምታዩት ነው። እኔም ሰው ለማመንና ሰውን ተቀብዬ ወደ ህይወቴ ለማምጣት በጣም ብዙ ዋጋና መስዋዕትነት እየከፈልኩ ነው አየህ ብላለችው። ባቡሬም እንግዲህ ለለሊ የሚጠቅማትን ነገር እየነገረ እራታቸውን ወይናቸውን እየበሉ ወደ ቤታቸው ሊመለሱ ሲሉ ስለ ማዘሯ እንዲሁም ብዙ ጥያቄ አበዛችበት። ስሚ ለሊ፣ አሁን ስለ ማዘሯ እየጠየቅሽ እኔን ቢዚ ከማድረግ ለራት የመጣንበትን እቅድ ብናወራስ ምን ይመስልሻል? እንዴ የኔ ወንድም በጣም ነው ማመሰግነው ብላ ስትለው በጣም ተናደደ። የኔ ወንድም እንድትለው አይፈልግም ማለት ነው። እንግዲህ ባቡሬ እየሆነ ያለላት ነገር ለለሊ ለምንድን ነው የማይገባት? ገብቷታል፣ ግን መግደርደር የሚባል ነገር አለ። ያ ስሜት ስላለ ጭራሽ በሊዱ እየቀናችና አብረው ሲሆኑ ሌላ ነገር የተፈጠረ እየመሰላት ትገኛለች። ለሊ ይህንኑም ነግረዋለች። እኔ ለምን እንደው አላቅም አንተን ሲነኩብኝና ከሌላ ሰው ጋር ሆነ ሳይህ በጣም ነው ስሜት የሚጨናነቀው። ከሊዱ ጋር ያለ አብሮነትን ብታቆም ይሻልሃል ብላ አለችው። እኔ ላንቺ ወንድምሽ፣ ለሷ ደግሞ ጥሩ ልጅ ናት፣ ምናልባት ወደ ህይወቴ ላመጣ ትችላለሁ ብሎ አናዷታል፣ አቃጥሏታል ማለት ነው። ውድ የተከበራችሁ የሌላ ኤንድ መሐመድ ቤተሰቦች ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። በቀጣይ ፓርት ደግሞ በጉጉት እስከምንገናኝ አደይና የዴብ መጨረሻ የለሊና ቤኪ መጨረሻ ምን ይሆን የሚለውን የምናይ ይሆናል። ሰላም አሌይኩም ወራህመቱላሂ ወበረካቱ።